ከሮብ ጥቅምት 6 እስከ 8 2018 ድረስ ከወልዲያ እስከ ቆቦ ባለው መስመር በፋኖና በመከላከያ ኃይሎች መካከል ያልተቋረጠ ከባድ ውጊያ መካሄዱን የዘሆርን ዊትነስ ምንጮች ከስፍራው ገልጸዋል። የአማራ ክልል መንግስት በክልሉ ያለው ግጭት በሰላማዊ መንገድ ለመፍታት ከፋኖ ኃይሎች ጋር ንግግር ተጀምሯል ብሎ ከገለጸም በኋላ ቢሆን በሰሜን ወሎ የተለያዩ አካባቢዎች በከባድ መሳሪያ የታገዘ ውጊያ እየተካሄደ እንደሚገኝ በዝርዝር ይዘናል። የትግራይ ኃይል አባላት በክልሉ የተለያዩ አካባቢዎች የሚያሰሙት ተቃውሞና አድማ ተባብሶ ቀጥሏል። የሰራዊቱ ኃይሎች ተገቢ ደሞዝ፣ ጥቅማጥቅምና የቤት መስሪያ የሚሆን ቦታ እንዲያገኙም ጊዜያዊ አስተዳደሩ መወሰኑ ተሰምቷል። የሶማሌላንድ ፕሬዝዳንትና የጦር አዛዥ ጀነራል ከኢትዮጵያ መንግስት መሪዎችና የጦር አዛዦች ጋር ውይይት በማድረግ ስምምነት መፈጸማቸው ተገለጸ። በቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ አስክሬን ስንብት ከፖሊስ በተተኮሰ ጥይት የ3 ሰዎች ህይወት አልፏል ስለመባሉና የማዳጋስካር መንበረ ስልጣን በወታደራዊ ኃይል ፈንግለው በመጣል ስልጣኑን የጨበጡት ኮሎኔል ሚካኤል ራንድሪያን የሀገሪቱ አዲሱ መሪ በመሆን ቃለ መሐላ ስለመፈጸማቸው በዛሬው የዘሆርን ዊትነስ የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምና ጤናንም እንመኛለን። የመንግስት መስሪያ ቤቶች በፍርድ ቤት ከሚሰጥ ትዕዛዝ ወይም በህግ ከተደነገገው ውጪ የሰራተኞች ደሞዝ መቁረጥ የአስተዳደር በደል በመሆኑ ሊታረም ይገባል ሲል የኢትዮጵያ ሕዝብ እንባ ጠባቂ ተቋም አስታውቋል። ከቅርብ ጊዜ ወዲህ በተለይም በሲዳማ ክልል መንግስት በተለያዩ ወረዳዎች የሚገኙ በርካታ መምህራን፣ የጤና ባለሙያዎችና ሌሎች ሰራተኞች ፈቃዳቸውን ሳይጠይቁና ሳይሰጡ ደሞዛቸው እየተቆረጠ ይገኛል ብሏል። በደቡብ ምዕራብ ኢትዮጵያ ዳውሮ ዞን በሚገኙ የተለያዩ ወረዳዎች የሚገኙ መምህራን ያለ ፈቃዳቸው ደሞዛቸው ይቆረጣል ተብሏል። ድርጊቱ መደበኛውን የህግ ስርዓት የሚቃረን ስለመሆኑ የጠቀሰው ተቋሙ ተገቢ ርምትና ማስተካከያ መደረግ አለበት ብሏል። ከጉዳዩ ጋር በተያያዘ ጥያቄ በሚያቀርቡ መምህራን በአካባቢው ባለስልጣናት እስርና ስድብ ይፈጸምባቸዋል ስንል መዘገባችን ይታወሳል። የትግራይ ኃይል አባላት በክልሉ የተለያዩ አካባቢዎች የሚያሰሙት ተቃውሞና አድማ ተባብሶ ቀጥሏል። የሰራዊቱ ኃይሎች ተገቢ ደሞዝ፣ ጥቅማጥቅምና የቤት መስሪያ የሚሆን ቦታ እንዲያገኙም ጊዜያዊ አስተዳደሩ መወሰኑ ተሰምቷል። ቅዳሜ ጥቅምት 1 2018 ዓ.ም በደቡብ ምስራቅ አዲ ጉደም ከተማ መንገድ በመዝጋት የተጀመረው የሰራዊቱ ተቃውሞ በክልሉ ዋና ከተማ መቀሌን ጨምሮ ወደ ተለያዩ የትግራይ አካባቢዎች ሊስፋፋ በመቻሉ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስና አርብ በተከታታይ መካሄዱ ተገልጿል። እየተካሄደ ባለው ተቃውሞና አድማ ከአዲግራት፣ ከመሆኒ መቀሌ፣ ከማጨው፣ ከነበለት፣ ከአድዋ፣ ከእንዳ አባጉና ማይጸብሪ ወደ መቀሌ የሚወስዱ መንገዶች መዘጋታቸው ይታወቃል። የትግራይ ኃይል አባላት በተለያዩ የክልሉ አካባቢዎች መንገዶችን በመዝጋት ተቃውሟቸውን ቀጥለዋል። የወታደራዊ ኃይሉ አባላት ለተቃውሞ አደባባይ የወጡት ደሞዛቸው በወቅቱ እየተከፈላቸው እንዳልሆነ፣ ጥቅማጥቅም እየተሰጣቸው ባለመሆኑ ወደ የአካባቢው አስተዳደር ሲሄዱም ጉዳያቸው ሰሚ አለማግኘቱ እንዲሁም እንደ ታጋይ እንደማይከበሩ በመግለጽ ተቃውሟቸውን አሰምተዋል። ከደሞዝና ከጥቅማጥቅም ውጪ ፖለቲካዊ ይዘት ያላቸውና ወቅታዊ ሁኔታዎችን በተመለከቱ ጉዳዮች ላይም ድምጻቸውን አሰምተዋል። በአንዳንድ አካባቢዎች ለተቃውሞ የወጡ የጸጥታ ኃይል አባላት የአንድ የፖለቲካ ድርጅት ጠባቂ አይደለንም፣ ጦርነት አንፈልግምና ሰላም እንሻለን የሚሉ መፈክሮችንም ሲያሰሙ ታይተዋል። ከዚህ ጋር በተያያዘ የጊዜያዊ አስተዳደሩ ረቡዕ ባወጣው መግለጫ የአስተዳደሩ ካቢኔ ከጉዳዩ ጋር በተያያዘ የሰራዊቱ ኃይሎች ተገቢ ደሞዝ፣ ጥቅማጥቅምና ለቤት መስሪያ የሚሆን ቦታ ማግኘት የሚችሉበትን ውሳኔ አሳልፏል።
በዚህ ውሳኔ መሰረት መመሪያው ለተለያዩ የጊዜያዊ አስተዳደሩ ቢሮዎች እንዲሰራጭና እንዲተገበር መታዘዙን መግለጫው ያመለክታል። የአማራ ክልል መንግስት ከፋኖ ኃይሎች ጋር ችግሩን በድርድር ለመፍታት እየሰራው እገኛለሁ ብሎ ቢያስታውቅም በክልሉ ሰሜን ወሎ አካባቢዎች በከባድ መሳሪያ የታገዘ ከባድ ውጊያ እየተካሄደ እንደሚገኝ ምንጮች አስታወቁ። ከሮብ ጥቅምት 6 2018 ጀምሮ እስከ አርብ ጥቅምት 8 ድረስ ከወልዲያ እስከ ቆቦ ባለው መስመር በፋኖና በመከላከያ ኃይሎች መካከል ያልተቋረጠ ከባድ ውጊያ መካሄዱን የዘሆርን ዊትነስ ምንጮች ከስፍራው ገልጸዋል። በሁለቱ ኃይሎች መካከል ባለው ውጊያና ፍልሚያ ከፍተኛ መሆኑን የጠቀሱት ምንጮች ውጊያው በድሮን መድፍና ዙ23 የታገዘ ጭምር ነው ብለዋል። እንደ ምንጮች ገለጻ ከቆቦ ከተማ እስከ ጮቢ በር ከመንገድ በላይ ባለው መስመር ሐሙስ ጥቅምት 7 2018 ጠዋት የጀመረ ውጊያ እስከ አርብ ጥቅምት 8 10 ሰዓት ድረስ የፋኖና የመከላከያ ኃይሎች 2 ቀን የፈጀ ከፍተኛ ፍልሚያ ሲያካሂዱ መቆየታቸውን ጠቅሰዋል። ሐሙስ ጠዋት ከቆቦ ከተማ እስከ ጮቢ በር ከመንገድ በላይ ባለው መስመር ማለትም በአዩብ፣ በበዋ፣ በጠበለት ተብለው በሚጠሩ የራያ ቆቦ አካባቢዎች በመከላከያና በፋኖ ኃይሎች መካከል የተጀመረው ውጊያ እስከ አርብ 10 ሰዓት ድረስ በኃይለኛው መካሄዱን የአካባቢው ምንጮች ገልጸዋል። ለ2 ቀን ገደማ ከራያ ቆቦ እስከ ጮቢ በር ባለው መስመር በተካሄደው ውጊያ የመከላከያ ኃይሎች ውጊያውን በድሮን መድፍና ዙ23 ታግዘው ከባድ ጥቃት ሲፈጽሙ እንደነበር ተመላክቷል። በራያ ቆቦ አካባቢ ባለፉት 2 ቀናት በተካሄደው ውጊያ ከሁለቱም ኃይሎች በኩል ከፍተኛ ጉዳትና ኪሳራ መድረሱንም የጠቀሱት ምንጮች በሲቪል ሕይወትና ንብረት የደረሰ ጉዳት ስለመኖሩ ግን እስካሁን የታወቀ ነገር እንደሌለ የዘሆርን ዊትነስ ምንጮች አስረድተዋል። በሌላ በኩል ከወልዲያ በላይ ባሉ አካባቢዎች በተመሳሳይ ሁኔታ ከባድ ውጊያ ለቀናት መካሄዱን ምንጮች አስታውቀዋል። ከሮብ እስከ አርብ ድረስ በፋኖና መከላከያ ኃይሎች መካከል ከፍተኛ ውጊያ የተካሄደባቸው ስፍራዎች ሳንቃ፣ ድልብና በቅሎ ማነቂያ ተብለው በሚታወቁ አካባቢዎች መሆኑን አክለዋል። ውጊያው በከባድ መሳሪያ የታገዘ ጭምር እንደነበር ለዘሆርን ዊትነስ ገልጸዋል። ከመስከረም 14 2018 ጀምሮ በሰሜንና ደቡብ ወሎ አካባቢዎች በፋኖና በመከላከያ ኃይሎች መካከል ከፍተኛ ውጊያ ሲካሄድ መቆየቱ የሚታወስ ሲሆን የፋኖ ኃይሎች በውጊያው የተለያዩ ከተሞችን መቆጣጠራቸው ይታወሳል። ከሳምንታት በፊት በሳንቃ ጤና ጣቢያ በተፈጸመ የድሮን ጥቃት ለሕክምና በሄዱ ንጹሃን ሰዎችና በጤና ጣቢያው የሕክምና ባለሙያዎች ሕይወትና አካልን ጨምሮ በጤና ጣቢያው መሰረተ ልማት ጉዳት መድረሱ አይዘነጋም። ከዚሁ ጋር በተያያዘ ባለፈው ሳምንት ከፍተኛ ቁጥር ያለው የመከላከያ ጦር ሰራዊት በአፋር በኩል ወደ ሰሜን አቅጣጫ መግባቱን ምንጮቻችንን ጠቅሰን ዘግበን ነበር። የመከላከያ ኃይሉ ከተለያዩ የምስራቅ የኦሮሚያና የደቡብ ክልል አካባቢዎች ተጉዘው የመጣ መሆኑንና በርካታ ቁጥር ያለውና የተደራጀ ስለመሆኑም በመረጃችን ጠቅሰናል። ከአፋር ሐራ ጀምሮ እስከ ቆቦ ድረስ ባለው መስመር መስፈራቸውም እንዲሁ። በአፋር በኩል ወደ ሰሜን አቅጣጫ የገባው የመከላከያ ሰራዊት ኃይል በሰሜንና ደቡብ ወሎ ሲካሄድ ከቆየው ግጭት ጋር በተገናኘ ስለመሆኑ ከምንጮቻችን ባገኘነው መረጃ ተመስርተን መዘገባችን አይዘነጋም። የሶማሌላንድ ፕሬዝዳንት አብድራህማን መሐመድ አብዱላሂ ኢሮ ከጥቅምት 4 እስከ 6 ባለው ጊዜ በአዲስ አበባ ያደረጉትን ቆይታ በማጠናቀቅ ወደ ሀገራቸው መመለሳቸው ተሰምቷል። የሶማሌላንድ ፕሬዝዳንት ጽሕፈት ቤት ባወጣው መግለጫ ጉብኝቱ በሶማሌላንድና በኢትዮጵያ መካከል ያለውን የረዥም ጊዜ ወዳጅነትና ትብብር የጋራ ትስስር ይበልጥ ለማጠናከር ያለመ ነበር ተብሏል። በአፍሪካ ቀንድ ቀጠና ሰላምና መረጋጋት እንዲሁም ዘላቂ ልማትን ለማስፋት የሁለቱ ሀገራት የጋራ ቁርጠኝነት የተረጋገጠበት መሆኑን በመግለጫው አክሏል።
ፕሬዝዳንት ኢሮ በአዲስ አበባ በቆዩበት ወቅት ከጠቅላይ ሚኒስትር አብይ አህመድ እና ከሌሎች የኢትዮጵያ ባለስልጣናት ጋር ፍሬያማ ውይይቶችን ማካሄዳቸውን በመግለጫው የተመላከተ ሲሆን ከኢትዮጵያ መንግስት ግን በጉዳዩ የተባለ ነገር የለም። ውይይቶቹም የሁለትዮሽ ግንኙነቶችን በማጠናከር የጸጥታ ትብብርን በማሳደግ የኢኮኖሚና የንግድ አጋርነትን በማስተዋወቅ ድንበር ተሻጋሪ ግንኙነቶችን በማመቻቸትና በጋራ ስትራቴጂካዊ ጥቅም ባላቸው ቁልፍ መስኮች ትብብርን በማስፋት ላይ ያተኮሩ እንደነበር በመግለጫው ተጠቁሟል። ከዚህ በተጨማሪም የሶማሌላንድ ብሔራዊ ጦር አዛዥ ሌተናል ጀነራል ኒምአን ዩሱፍ ከፊልድ ማርሻል ብርሃኑ ጁላ ጋር መምከራቸውን የሶማሌላንድ የዜና ምንጮች የገለጹ ሲሆን በሁለቱ መከላከያ ኃይሎች መካከል ያለውን ታሪካዊ ትስስር ለማጠናከር መወያየታቸውም በመረጃው ተጠቅሷል። አፍሪካ ኢንተለጀንስ እንደጠቀሰው ወደ ኢትዮጵያ ለሚገቡ 30% እቃዎች መግቢያ መንገድ ይሆናል ተብሎ በሚጠበቀው በርበራ ወደብ ላይ ሀገሪቱ የምታፈሰውን መዋለ ንዋይ ትርፋማነት ለማረጋገጥ ይህ ስምምነት ወሳኝ ስለመሆኑ ተጠቅሷል። በርበራን አቋርጦ ወደ ድንበር የሚያልፉ ሸቀጦችን የሚመለከቱ የጉምሩክ ጉዳዮች፣ ኢንሹራንስና ከባድ ተሽከርካሪዎች እንቅስቃሴ ፈቃድ ጋር የተያዙ ቴክኒካዊ ጉዳዮች በስምምነት ማዕቀፍ ውስጥ የተካተተ ስለመሆኑ ተዘግቧል። ይህ ስምምነት እስካሁን ባለመፈጸሙ ዲፒ ወርልድ በ442 ሚሊዮን ዶላር ሁለተኛውን የግንባታ ምዕራፍ ለመጀመር ያለመውን ፕሮጀክት እንቅፋት ሆኖ መቆየቱም በመረጃው ተጠቅሷል። ኢትዮጵያ ከሶማሌላንድ ጋር ታህሳስ 22 2016 ዓ.ም የባህር ወደብ ማግኘት የሚያስችል ስምምነት የፈረመች ቢሆንም በአጭር ጊዜ ይፈጸማል ተብሎ የተገለጸው ስምምነት ግን እስካሁን ሳይተገበር ቆይቷል። በቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ አስክሬን ለመሰናበት ስታዲየም በተሰበሰቡ በሺዎች የሚቆጠሩ ሰዎች ፖሊስ በተኮሰው ጥይትና አስለቃሽ ጭስ የ3 ሰዎች ሕይወት ማለፉ ተገለጸ። በግርግሩ ከተገደሉ ሰዎች መካከል የ3 ሰዎች አስክሬን ወደ ከተማዋ ዋና የሬሳ ማቆያ ክፍል መወሰዱ በመረጃው ተጠቅሷል። ረቡዕ ዕለት ሕይወታቸው ያለፈው ራይላ ኦዲንጋ አስክሬናቸው ከህንድ ኬንያ ሲደርስ በርካታ ሕዝብ አስክሬናቸውን ለመሸኘት መውጣቱ ተገልጿል። በዚህም በፓርላማው ሊካሄድ የነበረው የሽኝት ፕሮግራም ወደ ካሳሪን ስታዲየም እንዲዞር ተደርጓል። የኦዲንጋን አስክሬን የያዘው መኪና በስታዲየሙ ሲደርስ በርካታ ሰዎች ከውጭ ሆነው በመጠባበቅ ላይ የነበሩ ሲሆን ከደቂቃዎች በኋላ ህዝቡ የስታዲየሙን በር ገንጥሎ በመግባቱ ፖሊሶች አስለቃሽ ጭስ ሊተኩሱ ችሏል። ይህንን ተከትሎ ሽኝትና ትርምስ ሊፈጠር ችሏል። በርካታ ሰዎች ተረጋግጠው ከባድ ጉዳት እንደደረሰባቸው ኤኤፍፒ ዘግቧል። ፖሊሶችም በዱላ ሀዘንተኛውን ሲደበድቡ መታየታቸው ተጠቅሷል። በተተኮሰው ጥይትና አስለቃሽ ጭስም የ3 ሰዎች ሕይወት ማለፉ ተገልጿል። የሞቱት ሰዎች በጥይት መቁሰላቸውን ቮካል አፍሪካ በዘገባው አስታውቋል። የመብት ተሟጋች ድርጅቶች የጸጥታ ኃይሎችና ትናንት ከመጠን ያለፈ ኃይል ተጠቅመዋል ሲሉ ከሰዋል። የ80 ዓመቱ የቀድሞ ጠቅላይ ሚኒስትር ረቡዕ ጠዋት በህንድ የእግር ጉዞ ላይ ሳሉ በመውደቃቸው ወደ ዴቫ ማታ ሆስፒታል ቢወሰዱም ሕይወታቸው ሊተርፍ አልቻለም ተብሏል። የኬንያ መንግስት በቀድሞ ጠቅላይ ሚኒስትሩ ህልፈት የ7 ቀን ሐዘን አውጇል። በኬንያ ፖለቲካ ውስጥ ትልቅ ቦታ ያላቸውና ለብዙ ዓመታት የሀገሪቱ ዋነኛ ተቃዋሚ መሪ ሆነው የቆዩት ራይላ ኦዲንጋ በ5 ፕሬዝዳንታዊ ምርጫዎች ተወዳድረው እንዳላሸነፉ ተጠቅሷል። በወታደራዊ መፈንቅለ መንግስት ስልጣን የጨበጡት ኮሎኔል ሚካኤል ራንድሪና አዲሱ የማዳጋስካር መሪ በመሆን ቃለ መሐላ ፈጽመዋል። በብሔራዊ ከፍተኛ ህገ መንግስታዊ ፍርድ ቤት 9 ዳኞች በተገኙበት ቃለ መሐላ የፈጸሙት ኮሎኔል የማዳጋስካር ጦር ኃይል ስልጣን እንደሚይዝ ካሳወቁ ከ3 ቀናት በኋላ መሆኑ ነው። የተባበሩት መንግስታት ድርጅት መፈንቅለ መንግስቱን ኢ ህገ መንግስታዊ ሲል አውግዟል።
ለ3 ሳምንታት ከዘለቀው ጸረ መንግስት ተቃውሞ በኋላ የተካሄደውን መፈንቅለ መንግስት ያወገዘው የአፍሪካ ህብረት ማዳጋስካርን ከአባልነት አግዷል። ህዝባዊ አመጹ ሲጠናከር ህይወታቸው ለአደጋ መጋለጡን አስታውቀው ከሀገራቸው የሸሹት ፕሬዝዳንት አንድሪ ራጆሊና በፈረንሳይ አውሮፕላን መውጣታቸው ከመነገሩ በስተቀር እስከ ዛሬ ያሉበት አልታወቀም። ራንድሪያን ኢሪና ወታደራዊ ስልጣኑን እንደሚረከብ ከተናገሩ በኋላ የሀገሪቱ ፓርላማ ራጆሊና በሌሉበት ማክሰኞ በሰጠው ድምጽ ከሷቸዋል። የ51 ዓመቱ ራንድሪያን ኢሪና ቃለ መሐላ ላይ ፈጸሙት ወታደራዊ የደንብ ልብሳቸውን አጥልቀው ሳይሆን ጥቁር ሙሉ ሱፍና ሰማያዊ ከረባት አድርገው ነው። በስነ ስርዓቱም ወታደራዊ መኮንኖችን ጨምሮ ሲቪል ባለስልጣናት እንዲሁም የውጭ ዲፕሎማቶች ተገኝተዋል። ኮሎኔሉ ከ2 ዓመት በፊት አመጽ ለማካሄድ ሞክረዋል ተብለው ታስረው ነበር። ውድ የዘሆርን ዊትነስ ቤተሰቦች ለዛሬ ያሰናደንላችሁ ዓለም አቀፍና አህጉር አቀፍ ዘገባዎቻችን እነዚህን ይመስላሉ። ስለተከታተላችሁን እናመሰግናለን። በየቀኑ የምንለቃቸው መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ።